ናንቀናል ማለት ነው ማን እንደሆነም በደንብ አልገባትም ተው ልጆቼ በቃ መጥፎ ነገር በደግ እንጂ በመጥፎ አይመለስም ሁሉ ነገር የሚያውቀው ፈጣሪ ነው ጥሩ ነገር በጎ ነገር የሚያስተካክለው ፈጣሪ ነው ሁሉ ነገር ለፈጣሪ እንሰጣለን በቃ በሰው ላይ ክፉ የሚሰራ ሰው መጨረሻ ያምርም እናንተ ብቻ ልባችሁን አጽዱና ከፈጣሪ ሁሉ ነገር ተቀበሉ እውነትሽ ነው ማዘሯ እኔ የሰራችሁን ስራ ለፈጣሪ ሰጥቻለሁ ቆይ ግን ኩኩሻ ኪንጎስ አብራችሁ አልነበራችሁም እንዴ እነሱም አዛው መንገድ ላይ ቀሩ ደሞ ኪንጎ መገኘትሽን ሲሰማ እንዴት ደስ እንዳለው ብታይ አየሽ አይደል ኩኩሻ ስሙ ገና ሲነሳ ፊቷ እንዴት እንዳበራ አየሽ አልተጣሉም አልተረሳሱ ማለት ነው አየሽልኝ አይደል ማዘሯ ስሙን ስጠራ ላይ ፈገግታዋ ባንዴ እንደተመለሰ አረ ኩኩሻ ምን አስበሽ ነው ዝም በይ እኔ እኮ በቃ ደህና መሆናቸውን ለማወቅ ፈልጌ እንጂ ምንም አስቤያለሁ የሚጠየቁሽ አየኔ ልጅ ፍቅር እኮ አይደበቅም አሁንም አይንሽ ላይ ያስታውቅብሻል እሱ እኮ ያ ሁሉ ጭንቀቱ ላንቺ ነበር እውነት ነው ማዘሯ ኪንጎ እኮ ቅድም ቅምጥል እንደደወለችልኝ ሲሰማ መንገድ ላይ ራሱን ስቶ ሊወድቅ ነበር በቃ ይሄን ያህል ለሚወድሽ አረ በቃ ሙዳት ያዙ ተጣልተናል አልኳችሁ እንጂ በፍጹም አልጠላሁትም እኮ መጣላትማ እኮ የፍቅር ማቀጣጣያ ነው ልጅ ዋናው በሰላም መመለስሽ ነው ፈጣሪ ፍቅራችሁን ያጽናላችሁ አሜን ማዘሯ አየሽ አይደል ቅምጥል ማዘሯ ራሱ አጥድቃላችሁ አለች እኮ አሁን በፍጥነት ደውይለትና በቃ ታረቁ እሺ በቃ ያው ደውላለሁ ግን ደግሞ እናንተ ምን ላይ መሳቃችሁን አቆሙ ደውዬ አመሰግናለሁ ብቻ አላለሁ ሌላ ትርፎሬ ግን አላወራ አንቺ ብቻ ደውይ እንጂ ልጅ ልባችሁ ወሬውን ይቀጥላል አይደል ኩኩሻዬ ጭቆቹ ቆለዋል አሁን ትንሽ ቆይታ ጸጥ እንደምትል እርግጠኛ ነኝ ምን ነው ልጅ ቆየሽ እኮ በኋላ ገብተሽ አው ማማ ትንሽ ቆዩ አይደል ይቅርታ እንግዲህ ጀበናውን አወረዱት እንዴ ታዲያ ሲገነፍል ምን ላድርግ ብለሽ ነው ልጅ ውሃ አብዝተሽበት ነው መሰለኝ ቡናው እኮ ገንፍሎ አለቀ አው ውሃ አብዝቼበት ነው የሚሆነው በቃ እኔ መልሼ እጥደዋለሁ አይ ኧረ ጉድ ፈላብኝ ምን ነው ማማ ምን ሆኑብኝ መድኃኒቱ ነው መሰለኝ ጨጓራዬን ሳይነካው አይቀርም ሳላስበው አመመኝ አይ አረ ማማ ተረጋጉ ቆይ ውሃ ጨምሬ ላምጣሉት ወይስ ሌላ የሚያደርጉት ነገር አለ እስቲ ጋደም ብልበት ይሻለኛል ልጄ ትንሽ ሸለብ ሲያረገኝ ተወኛል በቃ ራሷን ይዛ ቀስተች አሁን መድኃኒቱ እየሰራ ነው ማለት ነው ዛሬ የዚህ ቤት ደስታ ሙሉ ለሙሉ ይጠፋል አዴም ህይወቷ መስቀልቅሎ ይወጣል ዳኒ የነሂሉ ነገር ቢሳካለትም ባይሳካለትም የኔን ድርሻ እንደሆነ በደንብ ተወጥቻለሁ ደህና ሁኑ ማማ በቅርብ ጊዜ ያዴ የሲኦል ህይወት ይጀምራል አሁን ግን እንደዚህ ያለመደብኝ ጉድ ጉደልኩበትን ቡና አቦል ሳልጠጣማ ወዴትም አልሄድም አረ ላሻ ቀበሩ ምን እሺ ነው ሰፈሩን ቅምጥል ጠፋሽ ብለ አድዋ አርገው እሪቆቁ ስትል ቆይተ በሰላም ወደ ቤቷ ስገባ አይሄድም ጂኒ ጃንካ ቁልቋል ምናምን ብለ መልክ ትሰራል አረ ሙዳት ያዛንተ እኔ እኮ በቃ ነገሩን ቀል አድርጌ ለማየት እየሞከርኩ ቤት በሰላም ገብታለች የሷ ቢሜዱ ምን አስፈልገ እንደዛ በፍቅር ልጅቷን ልቧን ጠብ አርገ ወደ ቤቷ በሰላም ስገባ በር ላይ ጠብቃል እንደ ፋርማሲ እባብ ጥምጥም ብለ ገባ አርገ እንደማስደሰት እዚ ኮምፕሌክስ ይዞ ተቀራለ አንተ ይሁን አላስፈላጊ ነገር አታወራ በቃ ተጣልተናል እኮ እዛ እጂ ደግሞ ለምን ግርግር አነሳለሁ ዋናው ሰላም ሆኖ ነው አልኳን አረ ላሻ ቀበሩ ምን ይሄ ነው እንዴ በደንብ እኮ ነው የምንተዋወቀው ወንድሜ በደንብ እኔና አንተ እንተዋወቃለን እኔ እኮ ልብ ማለት ነው ካሁን ገብቼ አይኑ እንኳን በቃ ሾፍ አድርጌ አይኒ ሾሮ ሲጄ መጣው ምናምን ብለሽ እኮ እያሰብሽ እኮ ነው ዳይመንድ እኔ እንዳንተ ትሎም እንዳዘሰው አይደለም በቃ እኔ ነገሮችን በቅድ ማድረግ ሰው ነው አረ እባክህ ምን አይነት እቅር ነው ቀመጠለ እኮ ለኩኩሻ ደውላ እቤት ነኝ ማለቷ በቻይንኛ ኪንጎ እቤት ነኝ ናናዬ ማለቷ ነው አይደል
እሱማ ጥሩ ነው። እሷ ሰላም መሆኗ ማወቄ ለኔ ትልቅ ነገር ነው። ከዚህ በላይ ምንም አስፈላጊ ነገር የለም። እንዴ እኔ የምልህ እዚህ ድንጋይ ላይ ደቅ ብለን ቆይ ድድም እናሰጠው። ቅምጥል ደውላ ኪንጎዬ እቤት ነኝ እሺ ናና ይሄን ምናምን እንድትል ፈልገን በቃ ለምን ታስመስላል? አረ ዳይመንድ አርፈህ ተቀመጥ። ምንድን ነው የምትለው? ልታበሽቀኝ ነው እንደዚህ የተቀመጥኩ? እኔማ ብራዘር ነህ ብዬ ነው በቃ ጀስት የጅልስናዬን ነው ያላገጥኩብህ ያለሁት እንጂ ሌላ ነገር ኖሮኝ አይደለም። ግን የምር ሳውራ ማለት ነው ሂድና አውራት። ጊዜ ሲደርስ አውራታለሁ። በቃ አሁን ግን እሷ ትረጋጋ፣ አረፍ ትበል። እኔም በቃ ጊዜ ያስፈልገኛል። እኔ እኮ የእናንተ ነገር አሁንስ እንደው ዕብራይስጥኛ ነው የሆነብኝ። ቆይ ምንም እኮ ነው የማይገባኝ። ቆይ ምን ኩራት መሆኑ ነው? ኩራት አይደለም ዳይመንድ። እኔና እሷ መሀል ያለው ነገር በቃ ራሳችን ተነጋግረን እንጨርሷለን። እንደፈለግ ይሄ አንተ ምርጫ ነው። በኋላ ግን ይኸውልህ ስሙ ጠፍታብህ እንደዚህ እንባን ወደ ሰማይ እየረጨ ስታለቅስ እንዳላገኘ እንዳትጸጸት። አታስብ፣ አጠፋም። አሁን ተረጋግታ ቤቷ ተቀምጣለች። ለነገሩ እኔ ከዚህ በኋላ ምን አገባኝ? እናንተ ፍቅረኛሞቹ ይሆነናል ያዋጣናል የምትሉትን ወስኑ። እኔ ምን ቤት ነኝ መሀል ላይ ገብቼ የማንቧችረው? የማን አንቧቻሪ ነኝ? እስቲ ንገረኝ። እንደውም ይኸውልህ ከዚህ በኋላ ማለት ጠጌን ይዤ ልክ የሆነ ነገር ሲፈጠር ከት እያልኩ መሳቅ ነው። ሳቅብኝ አራዳው። ያንተ መጨረሻ ይሄ ነው የሚሆነው። አጥር ስር ገብተህ ታለቅሳታለህ። ለነገሩ እውነትን ነው ክንጉ። ሁላችንም እኮ በፍቅር ስንያዝ ሊጠገ ስር መተን ነው የምናለቅሰው። ማንም ይኸውልህ ከፍቅር የሚቀር የለም። አዎ ሩታ መጣው። እኔ የምልሽ እትዬ ተቆጡ እንዴ? በጣም ነው የጨነቀኝ። ኧረ ተይ ሮሚ፣ ማሚ እኮ ምንም አላለችም። በቃ ተረጋጊና ወደ ውስጥ ግቢ። እውነትሽን ነው ሩታ? እኔ እኮ መንገድ ላይ ሰዓቱ ሄዶብኝ ነው። እኔማ በቃ ተናዶ ይቆጡኛል ብዬ ነበር። አይ ሮሚ፣ ማሚ በደንብ ተረድታሻለች። ምንም እንዳትጨነቂ እሺ። ፍቅር ደግሞ የሆነ ነገር ከተናገረችሽ ምንም መልስ እንዳትመልሽላት እሺ ሩታ? ችግር የለውም። የፍቅርን ጸባይ እኮ አውቀዋለሁ። በትንሽ በትልቁ መነዛነስ ትወዳለች። ስለዚህ ምንም መልስ አልሰጣትም። ያው ሮሚ ፍቅርን ታውቂያታለሽ። ጠማማ ሀሳብ ነው ያላት። ጠማማ ነገር ናት። ምንም ነገር ብትልሽ አልፈሽ ስራሽን ስሪ እሺ። እሺ ሩታ፣ እንደ ተባባልን አደርጋለሁ። ቆይ አንቺስ ወዴት እየሄድሽ ነው? የሆነ ቦታ ስመለስ እነግርሻለሁ። እሺ በቃ ሩታ፣ አንቺም ሂጂ፣ እኔም ወደ ውስጥ ገብቼ ስራዬን ልጀምር። እሺ ሮሚ፣ ተረጋግተሽ ግቢና ስራሽን ስሪ እሺ። ምንም የሚያስፈራ ነገር የለም። እሺ ሩታ፣ አሁን ልቤ ይረፋል እንጂ መንገድ ላይማ በጣም ነበር የተጨነኩት። ሮሚ ምንም አትጨናቂ። ማሚ እኮ በጣም ነው የምትወድሽ። እረፍት እንኳን ስትወጪ እኮ ሮሚ እዚህ ቤት ብትኖር ኑሮ ይሄ ቤት ጭር አይልም ብላ ነበር የምታወራው። ስለዚህ አትጨናቂ፣ ዝም ብለሽ ግቢ። እትዬማ እኮ ለእኔ እንደ እናቴ ናቸው። አምላክ ረጅም ዕድሜና ጤና ይስጣቸው። አሜን። ሮሚ ማሚ እኮ ሁሌ ስላንቺ ጥሩ ነገር ነው የምታወራው። ስለዚህ ፍቅር የምትናገረው ነገር ምንም እንዳትሰማኝ እሺ ሩታዬ፣ አታስቢ፣ ችግር የለው፣ ምንም አልልም። በቃ እንዳይረፍድብሽ እሺ። በቃ ሮሚ ትንሽ ረፍት አድርጊና ስራሽን ጀምሪ። ማሚም ደግሞ ሳሎን አለች እሺ። እሺ ሰላም ወይ። ልጄ ወይ ማማ፣ ትቼሽ ተኛሁ አይደል? አትቀየሚ ልጄ። የወሰድኩት መድኃኒት ድክምክም ያደርገኛል። አረ ግድ የለም ማማ፣ ባይሆን እንዲነቁ አቦል ቡና ይጠጡ። አይ ይቅርብኝ የኔ ልጅ ይቅር። ከመድኃኒቱ ጋር ደግሞ ቡና ጨምሬበት ይባባስብኛል። አንቺ ጠጭ። እሺ ማማ እጠጣዋለሁ፣ ግን በፍጥነት መጠጣት አለብኝ፣ ሰዓት እየሄደብኛል። ምን ነው ልጄ? ምን ነው እንደዚህ አጣደፈሽ? ቡና እኮ ተረጋግተው ሲጠጡት ነው ጥሩ የሚሆነው። የምቸኩይበት ነገር አለ። እሱማ አዎ፣ ግን አደይ ስለሌለች ቶሎ ልሂድ ብዬ ነው ማለት። ምን ነው ልጄ? ምን አይተሽ ነው እንዲህ የደነገጥሽው? እጅሽ ተቃጠለ? አይ ደህና ነኝ ማማ። ቆይ በሩ ልክፈት። ሮማን መጣሽ እንዴ? እንኳን ደህና መጣሽ። እንዴት ነሽ? ደህና ነሽ? ተረጋግተሻል አይደል? አሁን እግዚአብሔር ይመስገን እኔ በጣም ደህና ነኝ። እርስዎ እንዴት ኖት? እኔ ደህና ነኝ እግዚአብሔር ይመስገን። እንደው እኮ ለረፍት ብለሽ ሄደሽ ቤቱም ጭር አለ። ሆነ እኮ። አዎ እትዬ፣ አሁን በጣም ተረጋግቻለሁ፣ ደህና ነኝ። ወደ ስራዬ መመለስ እችላለሁ። እሰይ፣ እንኳን ደህና ነሽ። አሁን ተስተካክለሽ ፊትሽም ደህና ሆኖ ማየቴ ደስ ብሎኛል። በጣም አመሰግናለሁ እትዬ። ደግሞ እርስዎ እንደ እናት ሆኖ ስለሚንከባከቡኝ ነው ደህና የሆንኩት። ተመስገን።
በይ አሁንም ቢሆን አትቸኩይ እሺ። ቀስ ብለሽ ወደ ስራ ትገበለሽ። እረፍት ማድረግ ካለብሽ ደግሞ እረፍት አድርጊ እሺ። አይ እትዬ አሁን በጣም ደህና ነኝ። የቤቱን ስራ መስራት እችላለሁ። እግዚአብሔር ይባርክሽ። እንዳንቺ አይነት ታማኝና ስራ ወዳድ ሰራተኛ ስላገኘ ተመስገን። ትልቅ መባረክ ነው። እርስዎም እኮ ወደ ሰፊ ስለሆኑ ነው እትዬ። ደግሞ እዚህ ቤት በመስራቴ በጣም እድለኛ ነኝ። በቃ እትዬ ክፍሌ ደርሼ እመጣለሁ። ጥሩ መካምሽ። አይ ሮማን፣ ፈጣሪ ህይወትሽን ያቅናልሽ። ቆይ ማን ነው በሩ የሚያንኳኳው? አደይ ከሆነች ህይወት አደጋ ላይ ወደቀ ማለት ነው። በፍጥነት መውጣት አለብኝ። ግን ለምንድን ነው እንደዚህ ሰውነት የሚንቀጠቀጠው? በፍጥነት ከዚህ ግቢ መውጣት አለብኝ። ማንም ሳይመጣና ሳይኝ ከዚህ አካባቢ መሰወር አለብኝ። አሮጊቷ እንደሆነ ተኝታለች፣ ምንም ማድረግ አትችልም። እኔ ግን ከዚህ እወጣለሁ። ቆይ ዳኒ ለምንድን ነው ስልኩ የማያነሳው? ጥሎኛም ልጦ ሊሆን ይችላል። ስለዚህ እኔ ራሴን ማዳን አለብኝ። በሩን ከፍቼ በቃ ወደ ውጭ እወጣለሁ። ከዛ በኋላ ወደዚህ አልመለስም። አደይ እናቷን አታ ህይወቷ ሲበላሽ እኔ ከሩቅ ሆኜ እስቅባታለሁ። አሁን ግን ዋናው ነገር ከዚህ ግቢ በሰላም መውጣቴ ነው። ቆይ እግሮቼ ለምንድን ነው የሚከብዱኝ? በፍጥነት መራመድ አለብኝ እኮ ጊዜ የለኝም። ይሄ ፍርሃቴ ነው እንጂ ሌላ ምንም አይደለም። ተረጋግቼ መውጣት አለብኝ። ቤዛ ተረጋግ እንጂ ምን እየሆንሽ ነው? ማንም ሰው ሊያስቆመኝ አይችልም። እኔ እኮ ቤዛ ነኝ። ሁሌም ቢሆን አሸናፊ ነኝ። ቤዛ አደይ፣ አንቺ ማትረቢ እዚህ ቤት ውስጥ ምን ትሰራለሽ? እንዴት ገባሽ? ልቀቂኝ! እኔ እኮ እናትሽን ለማየት መጥቼ ነው። እናቴን እናገኘሻት? አንቺ ተንኮለኛ! አንቺ ማትረቢ ምንድን ነው ያደረግሽው? እባክሽ እሱን ግቢና ጠይቂያት። አሁን ሄድበት። እናቴ እማዬ እኔ የምልህ ዴቭ፣ ሽማግሌዎች መቼ ልትልክ አስበህ ነው እንዴ? እንደዚህ ልታዘገያቸው ነው እንዴ እናቲቱን ከዛ ድረስ ያስመጣሃቸው? አውቃለሁ ታላ፣ አንቺና አዴኔን ነው የምትጠብቁኝ። ግን ነገሮች ደግሞ እንዳሰብኳቸው ቀላል እየሆኑልኝ አይደለም። ምን ነው ልጄ? ምን ያህል ቢከብድ ነው እንደዚህ ያልከው እንዴ? አዴ እኮ በጣም ታጋሽ ልጅ ናት። አግብተህ ልትክሳት ይገባል። እታለ ማሚ እኮ በሁለታችን ግንኙነት ደስተኛ አይደለች። ባለፈው እንደውም በስልክ ስናወራ ተቃውሞዋን ገልጻልኛለች። አሁንም ሀሳቧን አልቀየረችም። እናትህን ተዋት፣ እኔ ያናገራታለሁ። ለእኔ እኮ ጓደኛዬ ናት። አንተ ግን ይኸውልህ አዴን አታስጠብቃት። እታለ ማሚ ዝም ብላ እኮ አይደለም የተቃወመችኝ፣ ጠንካራ ያለ ማስጠንቀቂያ ነው የሰጠችኝ። ደግሞ እሷ የምትናገረውን ነገር ታውቂያለሽ። አይ አልሚ፣ ምን ብላ አስጠነቀቀች? ግድ የለም የመጣችም ጊዜ በደንብ ስላላየቻት ነው። እኛ እናስረዳታለን። እሺ ትላለች። አደይን የማገባት ከሆነ ምንም አይነት በገንዘብም ሆነ በምንም አይነት መልኩ እገዛ እንደማታደርግልኝ ማስጠንቀቂያ ሰጥታኛለች። አይ አልሚ፣ እሷ እኮ ሀገር ውስጥ ባልነበረችበት ሰዓት እኔ ነኝ ያሳደግኩ። እንዴት እንደዚህ ትላለች? አዎ ታለ ማሚ እዛ ሆና ለእኔና ለሊዱ የምትልክልን ገንዘብ ነበር። አሁን ግን አደይን ካገባው እሱንም እንደምታቋርጠው ነው የነገረች። ከዚህ በፊት እዚህ የምሰራውንም ስራ እንዳልሰራ እንደምታግደኝም ነግራኛለች። ስለዚህ በተለየ መልኩ በሁለት እግሬ ስቆም ነው አደይን ማግባት የምፈልገው። ዴቭ፣ አንተ እኮ ለእኔ ልክ እንደ ልጄ ነህ። እሷ እዚህ ባልነበረችበት ሰዓት እኔ ነበርኩ እንደ እናት የምንከባከብ። ስለዚህ ችግር የለውም። አውቃለሁ ታለ፣ አንቺ ያደረግሽልኝን ውለታ መቼም አልረሳውም። ማሚ እዛ ሆና እንኳን አንቺ እኮ ነሽ ተንከባከብሽ ያሳደግሽ። ስለዚህ እንደ እናት እኔ ማድረግ ያለብኝን ነገር ሁሉ አደርጋለሁ። እኔ እረዳሃለሁ። እኔ እኮ መስራት አለብኝ ታለ፣ በራሴ ሀብት ማፍራት አለብኝ እንጂ እናቴ ላይ ከዚህ በኋላ ጥገኛ መሆን አልፈልግም። ጎበዝ የኔ ልጅ፣ እንደዚህ ነው ማድረግ ያለብህ። ያው አደይም ደግሞ ከጎን ሆና ትረዳሃለች፣ ታግዛሃለችም። ልክ ነሽ ታለ፣ አደይ ታታሪ ልጅ ናት። ግን ማሚ ሳትፈቅድ አደይን ባገባት ነገ ደግሞ ሰላማችንን እንዳትነሳ እንፈራለሁ። እናንተ ከተስማማችሁና ከተዋደዳችሁ የሰው ወሬ አትስሙ፣ መሀል አታስገቡ። ይሆናል፣ የማይሆን ነገር ደግሞ የለም። እውነትሽን ነው ታለ፣ ግን እናቴን ማጣት አልፈልግም። ማሚን ማሳመን አለብኝ። አደይ ለእኔ በጣም እንደምታስፈልገኝ አስረድቻት አገባታለሁ። እኔ እውነቱን አስረዳታለሁ። ያው እሳ እዛ ስለሆነች እውነቱን አታውቅም።
በደንብ አድርጌ አስረዳታለሁ። በጣም አመሰግናለሁ ታለም። አንቺ አጠገቤ መኖርሽ ሁል ጊዜ ለእኔ ብርታትና ጥንካሬን ይሰጠኛል። አንተ እኮ ልጄ ነህ፣ አደይም ደግሞ ልክ እንደ ልጄ ናት። እናንተ ሁለታችሁ ተጋብታችሁ እንደማየት ደስ የሚለኝ ነገር የለም። በቃ እኔም ስራዬን እገፋበታለሁ። አንቺም ደግሞ ማሚን አናግርሽ መንገዱን አመቻችልኝ። እሺ እኔ ልጅ አንተ እንዳሰብከው አድርግ። እኔ ደግሞ እናትን አነጋግራታለሁ። አደይ ደግሞ ተስፋ እንዳትቆርጥ አደራህን ተንከባከባት። እሺ እሺ ታለም፣ እንዳልሽኝ አድርጋለሁ። እንደውም አሁን ሄጄ አደይን አገኛታለሁ። መልካም መንገድ ይሁንልህ። ያሰብከው መልካም ነገር ሁሉ ፈጣሪ ይፈጽምልህ ልጄ። አሜን ታለም። በቃ ልሂድ። አቤት ፍቅር፣ ምን ነው ፈልገሽኝ ነው? ቆይ እንጂ አትቸኩል። ገና ከመምጣት ወዲህ ነው የምትሄደው። ትንሽ እንኳን አታርፍ? ትንሽ እረፍት ልውሰድ ብዬ ነበር የመጣሁት። በቃ ወሰድኩ። አይ ዴቭ፣ ገና እዚህ እንደመጣ ወይ ወደ ውጭ ነው የምትወጣው? እዚህ ከቆየ ደግሞ ክፍል ነው የምትገባው። ቆይ መቼ ነው ከኛ ጋር ጊዜ የምታሳልፈው? ምን ነው ፍቅር፣ ምን ተፈጥሮ ነው ደግሞ ዛሬ እንደዚህ የምትይው? እኔ እኮ ሁሌም እዚህ ቤት ውስጥ አለሁላችሁ። ዴቭ፣ አንተም እኮ ጠፋ። ከቅርብ ጊዜ በኋላ ቤት አትታይም። እንዴ ፍቅር፣ ስራ አብዝቼ እንደነበር እኮ ታውቂያለሽ። ደግሞ እዚህ አካባቢ ብዙ ጉዳዮች ነበሩ። አውቃለሁ ዴቭ፣ የዚህ ሁሉ ምክንያት ምን እንደሆነ አውቃለሁ። የአደይ እናት ከመጣች በኋላ ወደዚህ ቤት መጣ አታውቅም። ምን ማለት ነው ፍቅር? የአደይ እናት መምጣትና ለመምጣት ከኔ እረፍት ጋርና ከኔ ስራ ጋር ምን ያገናኘዋል? እውነቱን ነው የምናገረው ዴቭ። ሙሉ ጊዜህን እሷ ጋር ነው የምታሳልፈው። እኛን ጭራሽ ረስተኸናል። ፍቅር አደብ ግዢ እሺ። ሁለተኛ እንደዚህ አይነት ቃላት ካፍሽ እንዳልሰማ። አደይና እናቷ ጋር ሄድ ምን ችግር አለው? ችግር አለው ዴቭ። እዚህ ቤት ውስጥ ከኛ ጋር የምታሳልፈው ጊዜ የለም። ሁሉ ጊዜ ስለ እሷ ብቻ ነው የምታስበው። ግዴታ ከእነሱ ጋር መሆን አለብኝ። ደግሞ እናንተ የት ትሄዱብኛላችሁ? እናንተ እኮ ቤተሰቤ ናችሁ። አንቺ እኮ የኔ ታናሽ እህት ነሽ ፍቅር። ይኸውልሽ ደግሞ እንደዚህ በትልቁም በትንሹም አትቆጪ። አደይ ደግሞ ለአንቺ የምትሆን እህትሽ ነች። ተወኝ ዴቭ፣ እኔ አንተ እህት አይደለሁም። እንደዚህ አትበለኝ። እሺ በቃ አትናደጂ። ኧረ ምን አናደደኝ? በቃ ወደ እሷ ሂድ። የአንቺ ነገር አይገባኝም ፍቅር። ለማንኛውም ሄጃለሁ። እሺ ባይ። ስንት ነገር ነግሬው ምንም እንዳላወቀ እህቴ ነሽ ይለኛል እንዴ? በቃ እዚህ መጨረሻ የአደይ መሆን ነበር ማለት ነው። ከሷ ውጭ ምንም የሚታየም የሚያሳስብህም ነገር የለም። አቤ ምን እሺ ነው? ምንድነው ደግሞ ፊትህ? ዳይመንድ፣ ሁሉም ነገር ተበላሽቷል እኮ በቃ። ይሄ ልኩ ጥላኝ ነች። ጥላኝ ነች? ወዴት ነው ጥላ የምትሄደው? ይኸውልህ ልብሷን ሰበሰበች፣ ያላትን ዕቃ ሰበሰበች ምናምን በቃ ሄደች፣ ጥላኝ ሄደች። ዳይመንዱ ምን አቤ? ሄሎ ትሳይደች? ቆይ እንዴት? ለምን ሳይደች? ዳይመንዱ ልትረዳኝ እኮ አልቻለችም። ያደረኩትን ነገር እያንዳንዱን ነገርኳት፣ ግን ልትሰማኝ አልቻለችም፣ ልታምነኝ አልቻለችም። አቤው ልተረጋጋ። እንዴት በድንገት ጥላት ሄዳለች? ቆይ ግን ወዴት ነው ሄደችው? አላቅም ዳይመንዱ፣ ግን ደግሞ ያን ነገር ወስኛለሁ። በቃ ወደ መጣሁበት ልመለስ ነው፣ ወደ ቀድሞ ሆቴል ልመለስ ነው። ዳይመንዱ አቤ አትቸኩል። ይኸውልህ ሄሉ በቃ ከልቧን አይደለም። በቃ ነገ ትረሳዋለች። በቃ ለጊዜው አኩርፋ ገጠር ሄዳ ነው የሚሆነው። እንደፈረደብኝ ይዘህ መምጣት ነው። አይ ዳይመንዱ፣ ከዚህ በላይ ሰው ማዘን የሷ ልብ መስሎ አልፈልግም። እኔ ወራዴ የኔ ልብ ተሰብሯል። ዳይመንዱ በቃ ወስኛለሁ፣ እመልሳለሁ ለመጣሁበት፣ ወደ መጀመሪያ ህይወቴ እመለሳለሁ። በቃ ይሄ ነው ውሳኔ። ሰላሙ ነው። እና ወዴት ነው የምትሄደው? አቤ ና እንጂ እናውራበት። አበበ ምን አይነት ጊዜ ላይ ነው? ሰው ሁሉ ይጣላል። ወደዛ በየጊዜው እየተጣላ ከምታረቅ እንደኔ ሲንግል ሆነ መገላገል ነው። በቃ ሲንግል ከሆንክ ምን የለበት ምን የለበት ሰላምን ታገኛለህ። አረ ለማያውቅ በድብቅ ፍቅር ጀመርክና ምን ሲንግል ሆንኩ ምናምን ብለህ ታስመስላለህ እንዴ? በይፋ ሲንግል ነኝ። ከማንም ጋር አልኳረፍም፣ ከማንም ጋር አልጣላም። ይኸው እፎይ ብዬ ነው የምኖረው። በድብቅ የምታደርገውን ነገር አውቃለሁ፣ ማራቅ እንዳይመስል። ሲንግል ላይ ምናምን ብለህ ደግሞ አፎግርስ። አረ ወንድሜ እኔ ከዚህ ነገር ንጹህ ነኝ። አንተና አቤ ናችሁ እዚህ ፎንቃ ፎንቃ እያላችሁ እንደዚህ ራሳችሁን የምታስጨንቁት። እኔ እንደሆነ ይኸውልህ ከሁሉም ነገር ነፃ ነኝ። ያው ከኩሻ ጋር ያለኝም ፎንቃ ቢሆን በርቀት እንደዚህ ተገባብረን
ገብቷል አይደል? በኋላ ሞትኩልሽ አበድኩልሽ ጂኒ ጃንካ ቁልቋል ምናምን ብለን ጀምረን ብለን አንፈነዳም። ስለዚህ ኳስ በመሬት ገባ። አቤ ግን በጣም ነው የሚያሳዝነው። አሁን እኮ በቃ ህይወቱ ምስቅልቅል ነው የሚወጣው። ሄሉ ተመልሳ መጣ አሪፍ ነበር። ኧረ ግደለኝ እንደዛው ከቀረች። አሁን ይኸውልህ ገጠር ሄዳ ደቅ ብላ ትንሽ ከተረጋጋሽ በኋላ ትመጣለች። ሄሉን በደንብ ነው ማውቃት። እንዴ ተቀለዳለን። ካበበ ውጭ እኮ ደግሞ ዝውውር እኮ አይሰራም። አብዳል አቤ እኮ ፍቅር ፍቅር፣ እቺ ልጅ ወዴት ሄዳ ነው? አረ ነይ ፍቅር ፍቅር። እማዬ ምን ነው ጠራሽኝ? እንደምን ተፈጥሮ ነው? ፍቅር እስኪ እንውጣና ሱፐር ማርኬት እንሂድ። የሚያስፈልጉንን ነገሮች ገዝተን እንመጣለን። እንዴ እማዬ አሁንም ያቺ ሮማን አልተመለሰችም እንዴ? ለምን እሷ አትሄድም? ተመልሳለች። ሮማን እኮ ምን ነካሽ? አሁን ገና ነው የመጣችው። ደግሞ ቤት ውስጥ ብዙ ስራ ይጠብቃታል። ታዲያ አሁን እሷ ከመጣች እኔ ምን እሰራለሁ? እራሷ ትሄድና አስቤዛውን ትግዛለሽ። ፍቅር እኔ ያልኩሽን ነገር ብቻ ፈጽሚ። ነይ ከኔ ጋር እንሂድ ብዬሻለሁ። እንሂድ። እንዴ እማዬ አሁን እኮ የእሷን ስራ እኔ ነኝ እየሰራሁ ያለሁት። እሷ እረፍት ሄዳ እኛ እንደክማለን። ምን አልሽ ፍቅር? አዎ እየተከፈላት አይደል? እንዴት ትስራ? ታይ በቃ ፍቅር እንደዚህ አትናገሪ። ድጋሜ እንደዚህ ስትናገሪ እንዳልሰማሽ። በቃ ይበቃል። እንዴ ታዲያ እውነት አይደል እንዴ እማዬ? እሷ እረፍት ሄዳ እኛ ቤቱን ስናጸዳዳል ነበር። እዩልሽ ልጄ ሮማን እኮ ሰው ናት። እረፍት ያስፈልጋታል። ያው እንደ ማንኛውም ሰው ማለት ነው። እዚህ ቤት እኮ በጣም ብዙ ስራ ነው የምትሰራው። ምን ነካሽ? እማዬ አንቺ ሁልጊዜ ለእሷ ነው የምታደዩ። እኔና ሩታ ምንም አንመስልሽም። ቆይ ለእሷ ይህን ያህል መጨነቅ ለምን አስፈለገ? እኔ ለሁሉም እኩል ነኝ። ልቦናችሁ ውስጥ ቅንነትና ደግነት ሊኖር ይገባል። ደግሞ ቅናትና ምቀኝነት ደግሞ ከልብሽ ውስጥ መውጣት አለብሽ። እኔ እውነቱን የተናገርኩት እማዬ፣ ምንም አልዋሸሁም። እሷ የቤት ሰራተኛነት በቃ ኃላፊነቷን መወጣት አለባት። የቤት ሰራተኛ ማለት መጫወቻ ማለት አይደለም ፍቅር። እሷም እንዳንቺ ሰው ናት። ሁላችንም ልናከብራት ይገባል። እሺ በቃ እማዬ፣ እኔ ምንም አልልም። ግን ከዚህ በኋላ የሷን ስራ አልሰራም። ማንም የሷን ስራ እንድትሰራ ያልጠየቀሽም ፍቅር። እንዴ አደብ ግዢ፣ አስተዋይ ልጅ ሁኚ እንጂ ደግሞ እንደዚህ አይነት ንግግር ስትናገሪ እንዳልሰማ። እሺ እማዬ ይቅርታ። አሁን አብሬሽ ልሂድ ወይስ? ፍቅር አዎ ነይ እንሂድ። አሁን መጥፎ ንግግርና ተንኮል የሰውን ህይወት ያበላሻል። ጥሩ አይደለም። እሺ በቃ እማዬ ሰምቼሻለሁ። በቃ ማስቀምጠው ቃል መጣው። በይ በቃ አስቀምጠሽ ውጪ። በር ላይ ጠብቅሻለሁ። ወይ አምላኬ ልቦና ይስጥሽ እንጂ ሌላ ምን እላለሁ? እማዬ ምንድን ነው ያደረገች? አዴ ምንድን ነው የተፈጠረው? አዴ ምን ነው? ምን ሆንሽ? ዳዊት ምን ነው ፊት ተቀየረ? ልጄ ምንድን ነው የሰማችሁት? ምን ሆናችሁ? እማዬ እናቴ ደህና ነሽልኝ? ኧረ ደህና ነኝ ልጄ። ምን ነው አዴ? አትዋሽኝ፣ እውነቱን ንገሪኝ። ቤዛ እዚህ ቤት መታ ነበር። ቆይ ያደረገችሽ ወይ የሰጠችሽ ነገር አለ? ኧረ ተረጋጊ እኔ ልጅ። ይኸው እንደምታይኝ እኔ ምንም አልሆንኩም። እሷ ደግሞ ጓደኛዋ ነኝ ብላ መታ አንቺ እስክትመጪ ድረስ ቡናውን ብታፈላው እኔም መድኃኒቱ ከባድ ስለሆነ አሸለበኝ። እባክሽ እውነቱን ንገሪኝ። ከዚህ ጀበና ቡና ጠጣሽ? ኧረ እኔ ምንም አልጠጣሁም። ባይሆን ለመድኃኒቱ ሲባል ውሃ አምጥታልኝ ነበረ። መድኃኒቱን ስውጥ ጠጥቻለሁ። እነዚህ ልጆች ዛሬ ደግሞ ምን ሆነዋል? ምን ነክቷቸው ነው እንደዚህ የተደነጋገጡት? ቆይ ከመጣ ለኪንጎ ደወልሽላት? ለምን ደግሞ አትደውይላት? ቆይ ደውይላት እስቲ። እባክሽ አልደወልኩለትም። ቢፈልግ ኖሮ ራሱ ይደውላል ወይ ደግሞ ይመጣ ነበር። እሱን ተው እባክሽ። እኔ የእሱን ጸባይ መቻጣሁት። ኧረ እባክሽ ያው ትጣላላችሁ፣ መልሳችሁ ትታረቃላችሁ። አንቺ እኮ ስላላየሽው ነው እንዴት እንደሆነልሽ። ኪንጎ እኮ ለአንቺ ይሞትልሻል። እሱን ተው ይቆየንና አንቺና ሬመንድ እንዴት ናችሁ? ማለቴ ምን አዲስ ነገር አለ? ይሄን ደብብቆሽ ተይና እውነቱን ንገሪኝ። ኧረ ምንም የለም። ምን አዲስ ነገር ይኖራል ብለሽ ነው? እንዲሁ ዝም ብሎ ነገር ነው በቃ። ኧረ እየደበቅሽም ባልሆነ ኩኩሻ። እኔ እኮ ሙሉ ነገራችሁን አውቃለሁ። ምንድነው ከኔ የምትደብቂ? እውነት ምንም ነገር የለም። በቃ ዝም ብለን ነው የምናወራው። ሌላ ግን ምንም ነገር የለም። አይ እንደሱ አይደለም። ሲጀመር ፊትሽ ራሱ የሆነ አዲስ ነገር እንዳለ ይናገራል። አሁን ንገሪኝ።